በድጋሚ እንደምን ቆይታችኋል? ወዲት ወድራችሁና ወዲት ከብራችሁ አድማጮቻችን የቲክቶክ ቤተሰቦቻችን በሙሉ በያላችሁበት ሰላማችሁ ይብዛ ብለናል። በዕለተ ሰኞ ጨዋታ ሂል ዲክሰን ስቴዲየም ላይ ኤቨርተን ከማንቸስተር ሲቲ ጋር የሚያደርጉትን ጨዋታ ወደ እናንተ የምናደርስ ነው የሚሆነው። ሁለቱም ታላላቅና አንጋፋ የሚባሉ አሰልጣኞች ናቸው። በሁለቱ መካከል የሚደረገውን ጨዋታ ወደ እናንተ እናደርሳለን። በዴቪድ ሞይስና በፔፕ ጋርዲዮላ መካከል በእነዚህ በሁለቱ አሰልጣኞች መካከል የሚደረገው የጨዋታ ውጤት አንደኛ ደረጃ ላይ በሚገኘውና ዋንጫ ለመብላት እየተቁነጠነጠ ባለው አርሰናል ላይ ትልቅ ተጽዕኖ ፈጣሪ ነው የሚሆነው። ኤቨርተን ይህንን ጨዋታ ነጥብ ይዞ የሚወጣ ከሆነ ለራሱም መጪው በአውሮፓ ውድድሮች ለመሳተፍ እንዲሁም ደግሞ ለአርሰናልም ጠቃሚ ነው የሚሆነው። ማንቸስተር ሲቲ ይህንን ጨዋታ የሚያሸንፍ ከሆነ ቀሪ ጨዋታ ስለሆነ ይበልጥ ወደ መሪው አርሰናል የነጥብ ልዩነቱን የሚያጠብ ነው የሚሆነው። እስከ መጨረሻው አብራችሁን ስለምትቆዩ ከልብ አድርገን እናመሰግናለን። የዛሬውን ጨዋታ በዋና አልቢተርነት ማይክ ኦሊቨር ይመራሉ። በቫር ዳኝነቱ ላይ ደግሞ ሃዋርዴቭ አሉ። መልካም ጊዜ ይሁንላችሁ። አዎ የመጀመሪያው 45 ደቂቃ ሊጠናቀቅ 3 ደቂቃ ብቻ ነው የሚቀረው። ማይክ ኦሊቨር የባከነ ብለው የሚጨምሩት ደቂቃ ከሌለ በስተቀረ ማንቸስተር ሲቲዎች ይህ ነጥብ ይበልጡኑ ስለሚያስፈልጋቸው የበላይነት ወስደው ጫና ፈጥረው እየተጫወቱ ይገኛሉ። ባለሜዳው ኤቨርተን ወደ ኋላ ተስቦ በካውንተር ለመምጣት ጥረት እያደረገ ነው የሚገኘው። እስካሁን ምንም ግብ አልተመለከትንም። አዎ ቼርኬ ኳሷን ወደ ፔናልቲ ቦክስ ዞ ገባ። ቼርኬ ኳሷን ለጀርሜ ዶኩ የጉድ ያለው እንዴት ወደዳችሁ አድማጮቻችን። ጀርሜ ዶኩ የመጀመሪያው አጋማሽ ሊጠናቀቅ 3 ደቂቃ ሲቀረው ምን አይነት ጥቅለላ ነው! አስደናቂ ግብ አስቆጠረ። ዘግተው የነበሩት ኤቨርተኖች በመጨረሻም ከፈቱት። 1-0 ማንቸስተር ሲቲዎች። አዎ ተሳሳቱ። ኤለመነዳዬ ዋው! ምን አይነት ኳስ ነው ያዳነው! ጂያንሉጂ ዶናሩማ ማንቸስተር ሲቲዎችን አተረፋቸው። ካልተሳሳትኩ ከዛሬ 2 ዓመት በፊት ሰነንግሚን እንደዚህ ሄዶ ነበረ ማንቸስተር ሲቲዎች ላይ መሬት ለመሬት ፔፕ ጋርዲዮላ ሲንፏቀቅ በመጨረሻም ሰነንግሚን የሳተው። ዋይ! አሁንም ኤቨርተኖች ኤለመነዳዬ ምን አይነት አስደናቂ ዕድል አግኝቶ በመጨረሻ ግን ጂያንሉጂ ዶናሩማ ማንቸስተር ሲቲዎችን አተረፋቸው። ቀጠለ 1-0። አዎ ፒክፎርድ ረጅም ኳስ ጣለ። ጣለው ኳስ ተገጨ። መሃል ሜዳ ላይ በድጋሚ ኤቨርተኖች እየመጡ ይገኛሉ። አሪፍ ኳስ ተላከ። ተሳሳተ። ምን አይነት ስተት ነው! እንካ ብሎ ሰጠው። ባሪ አስቆጠረ። ነገር ግን ከጨዋታ ውጭ የተባለ ነው። ምንድነው? ከጨዋታ ውጭ ማርክ ጉዬ ሰጠውት ብሎ ለጂያንሉጂ ዶናሩማ
ለባሪ ሰጠው። ባሪ ደግሞ ተቀይሮ ከመግባቱ ቀረቀረው ያገኘውን አጋጣሚ። ዋይ እንደ ልምነዳይ አይደለም የተገኘ ድል መጠቀም ነው እንደዚህ። አዎ ምንድን ነው ከጨዋታዎች እንዴ? ከጨዋታዎች ኦፍኮርስ ተሰጥቶታል። ነገር ግን ኳሱ ጉዬ እኮ ነው ያዳነው። ኳሱን እኮ ጉዬ ነው ያዳነው። እያደመጡ ይገኛሉ። አዎ ሃዋርድ ዴቭ ይገኛሉ ቫር ላይ የቪዲዮ አሲስታንስ ሪቨሪ ላይ ሃዋርድ ዴቭን እያደመጡ ነው የሚገኙት። ማይክ ኦሊቨር አጸደቁት። ኳሱ ወደ መሃል ሜዳ ይመለስ። ጸደቀ። የጉድ ያለ ውድ የተወደዳችሁ አድማጮቻችን ኤቨርተኖች በመጨረሻ ሁለተኛ አጋማሽ ላይ አስደናቂ ብቃታቸውን እያስመለከቱን የብቃታቸውን ውጤት ግብ አገኙ። ማርክ ጉዬ ተሳሳተ። ባሪ ደግሞ የስተቱን ቅጣት አሳምሮ ሰጠው። 1-1 ኤቨርተኖች የማዕዘን ምቱን ጄምስ ጋርነር ሊያሻማው ነው። አዎ ጄምስ ጋርነር የጉድ ያለ የሚሰማን ካለ የጉድ ያለ ውድ የተወደዳችሁ አድማጮቻችን ኤቨርተኖች ሁለተኛ ግብ አስቆጠሩ። ጄኮብ ኦብሬን ሁለተኛውን ግብ ከማዕዘን ምት የተሻማውን ኳስ በቴስታ ቀረቀረው፣ መረቡን አርገበገባው። ዋይ ኤቨርተን ዋይ! የጉድ ያለ ምንና ይሆን? ምን ልናይ ነው ከዚህ በኋላ? 2-1 ኤቨርተኖች አሁንም 2-1 መምራታቸውን ቀጥለዋል። ይህ ሰርግ ነው፣ ይህ ድግስ ነው ለመሪው ቡድን አርሰናል። በዚሁ የሚጠናቀቅ ከሆነ ማንቸስተር ሲቲዎች ጀርሜ ዶኩ ጄምስ ኦፕሬን አስጣለው። ነገር ግን ራሱ ተደርቦት የእጅ ኳስ አግኝተዋል። ጄምስ ኦፕሬን በፍጥነት አስጀመረው። ያስጀመረውን ኳስ ኤለመነዳዬ የጉድ ያለ ውድ የተወደዳችሁ አድማጮቻችን ባሪ ደገመው። 3-1 የጉድ ያለ ማንቸስተር ሲቲ ዛሬ ጉዱ ነው። ዛሬ በእውነት የጉድ ያለ የምርን ያስብላል ለማንቸስተር ሲቲዎች። አሪፍ ኳስ፣ ረጅም ኳስ ተላከለት። ሃላንድ ዋይ ፒክፎርድን አስተኝቶ ቺፕ አድርጎ አስቆጠረ። 83ኛው ደቂቃ ላይ 3-2 ተኮነ። ምን ልናይ ነው? የጉድ ያለ ዋይ! ይህ ምጥ ነው፣ ይህ ጭንቅ ነው። በተለይ ደግሞ ለአርሰናሎች 3-2 ሃላንድ አስቆጠረ። መደበኛው 90 ደቂቃ ተጠናቆ ማይክ ኦሊቨር 6 የባከነ ደቂቃ ሰጥተው የተሰጠው 6 የባከነ ደቂቃም አልፎ ነገር ግን ማይክ ኦሊቨር እስካሁን አልነፉም። የማዕዘን ምት አግኝተዋል። የመጨረሻ ድል ለሲቲዎች፣ የመጨረሻ ድል። ጂያንሉጂ ዶናሩማ ራሱ መጣ።
ጂያንሉጂ ዶናሩማ ተሻማ። የተሻማው ኳስ ጂያንሉጂ ዶናሩማ አሁንም አልወጣም። ጉዬ ለጀርሜ ዶኩ የጉድ ያለ ውድ የተወደዳችሁ አድማጮቻችን፣ እግር ኳስ ምንድን ነው? እግር ኳስ ምንድን ነው? ማንቸስተር ሲቲ ኤቨርተን 3-1 እየተመራ በመጨረሻም ወደ አቻነት መጣ። ሁለት ተመሳሳይ ግቦችን። ምን አይነት ጥቅለላ ነው! ዋይ ጀርሜ ዶኩ ምን አይነት ጥቅለላ! አሲስተሩ ደግሞ ሲሳሳት ሲደናበር የነበረው ማርክ ጉዬ ነው። 3-1 ከመሸነፍ ተርፈዋል። ነገር ግን ሜዳው ማይክ ኦሊቨር ላይ የጮኸ ነው የሚገኘው። ሜዳው ማይክ ኦሊቨር ላይ እስካሁን ለምን አልነፋም በሚል እየጨውበት እየበጠበጡ ይገኛሉ። ሂልዲክሰን ስቴዲየም አዎ 3-1 አዎ ነፉት። የጉድ ያለ አርሰናሎች ዛሬ ድግስ ነው። አርሰናሎች ዛሬ በእውነት ሰርግ ነው። ሲቲ በሂልዲክሰን ስቴዲየም ከኤቨርተን ጋር ተጫውቶ ነጥብ ጣለ። የሚሸነፈውን በመጨረሻ ጀርሜ ዶኩ 1 ነጥብም ቢሆን ይዞ እንዲወጣ አደረገው። ዋይ ይሄ እኮ ነው ልምድ ያለው አንጋፋ አሰልጣኝ መሆን ማለት። እንደ ዴቪድ ሞይስ ነው። ዋይ ፊታቸው ያስታውቃል። ፔፕ ጋርዲዮላ ጭንቀት ላይ እንደሆኑ፣ ፔፕ ጋርዲዮላ እየተረበሹ እንደሆኑ ፊታቸው ያስታውቃል። ዋይ ውለታ ነው ይሄ ለአርሰናላውያን። እንዳትረሱት ይህንን ቀን ለተሰኞ በፈረንጆች ቀን 4 2026 ዓመተ ምህረት ነው። ይህ ውለታ ነው፣ ፈጽሞ እንዳትረሱት። ይህንን ዋንጫ የ2025-26ቱን ዋንጫ የምትበሉት ከሆነ የኤቨርተንን ውለታ ፈጽማችሁ እንዳትረሱት። ደገነርስ መድፈኞቹ 3-1 ተጠናቀቀ። ከዚህ በኋላ ለማንቸስተር ሲቲ የሚያስጠላው ነገር 4 እኮ ቀሪ ጨዋታ አሉት። ይህ አድቫንቴጅ ነው። ነገር ግን ከሱ ጋር የሚጫወቱ 4ቱም ቡድኖች እንዳለ የመጪውን የአውሮፓ ውድድር ተሳታፊ ለመሆን የሞት ሽረት ትግል የሚያደርጉ ናቸው። ብሬንፎርድም ሊሆን ይችላል፣ ቦርንማውዝም ሊሆን ይችላል፣ ክርስቲያን ፓላስም ሊሆን ይችላል፣ አስቶን ቪላን ጨምሮ 4ቱም ቡድኖች ዋይ ይህን አድቫንቴጅ አርሰናሎች አግኝተው ዋንጫ የማይበሉ ከሆነ ኤፍኤው አርሰናልን በእውነት መቅጣት አለበት። በእውነት ከዚህ በፊት ያባከናቸውን እድሎች ታልፈዋል በምረት። ይህን የመሰለ የመጨረሻ ሰዓት እድል ግን መጠቀም ካልቻለ ኤፍኤው መቅጣት አለበት አርሰናልን።